እስካሁን ክርስቲያናዊ ኃላፊነት በሚል በዚህ ርዕስ በርካታ ጉዳዮችን በተለያየ ርዕሰ ጉዳይ ተመልክተናል። እነዛን እንመለከታለን። ምንድነው ያየናቸው? ዛሬ እሱን አይደለም እናየው፣ ግን እቺ አንድ ስላይድ እስካሁን ያየናቸውን ቶፒኮችን የሚዳስስ ነው። እዚህ 29ኙን ሮብ ያልተገኛችሁ እንኳን ምን እንዳየን ማየት ትችላላችሁ። በክፍል 1 2 3 እና 4 ሰፊ መግቢያ ነው ያየነው። አራቱን ሮብ ያየነው ኢንትሮዳክሽን ነው። ኃላፊነት ምንድነው? ክርስቲያናዊ ኃላፊነት ስንል ደግሞ ምን ለማለት ፈልገን ነው? ኃላፊነት የወሰዱ መሪዎች እነማን ናቸው? በብሉይ ኪዳንም በአዲስ ኪዳንም ኃላፊነት የወሰዱ ኃላፊነት ወስዶ ምን ደግሞ አደረጉ የሚሉ ሐሳቦችን እየተመለከትን መጣንና ጌታ ኢየሱስ ክርስቶስ በተራራ ስብከት ካስተማራቸው በመጽሐፍ ቅዱስ ሜጋ ቲቺንግ ይባላል። ትልቁ ትምህርት፣ ታላቁ ትምህርትን መሰረት አድርገን ማቴዎስ ወንጌል ምዕራፍ 5ን መሰረት በማድረግ ስለ እናንተ የምድር ጨው ናችሁ፣ የምድር ብርሃን ናችሁ የሚለውን ሁለቱን ሐሳብ በሁለት ሮብ ተመልክተናል። ክፍል 6 ላይ ያየነው ብርሃን የመሆን ኃላፊነት የሚል ነው። ምንድነው ምናበራ? ማን ላይ ነው ምናበራ? ብርሃን ነው ስለን ጌታ ምን ለማለት ፈልገው ነው የሚለውን ተመልክተናል። ክፍል 7 ላይ የክርስቶስ አምባሳደር የመሆን ኃላፊነት፣ ይሄ ሉቃስ ወንጌል ምዕራፍ 10ን መሰረት በማድረግ ነው ያየነው። ሉቃስ ወንጌል ምዕራፍ 10ን ሙሉ ስታነቡ 3 ቦታ የክርስቲያን ኃላፊነትን ያከፋፍላል። የመጀመሪያ የክርስቶስ አምባሳደር የመሆን ኃላፊነት ነው። ሁለተኛ ለሰዎች ምቹ ወዳጅ የመሆን ኃላፊነት ነው። ሶስተኛ ክፍል 9 ላይ ያየነው እግዚአብሔርን የማምለክ ኃላፊነት ነው። ይሄንን በእሁድ ፕሮግራም ነው ያየነው ባልሳሳት። እግዚአብሔርን የማምለክ ኃላፊነት ስንል ዲፕሊ ነው ያየነው። ከአንድ ሰዓት ተኩል በላይ የፈጀ አገልግሎት ነው አይ ቲንክ የነበረኝ፣ እንደዛ ብዬ ነው ማስበው። ስለ ማርያም እና ማርታ ሁሉ አንስተን እንዴት በእግዚአብሔር ፊት ማርያም ሳብሚት እንዳደረገች፣ ማርታ ደግሞ ክርስቶስ ኢየሱስን በምን አይነት አመለካከት ታይ እንደነበረና ያንን የተሳሳተ አስተሳሰብ ጌታ ኢየሱስ ክርስቶስ ማርያም የመረጠችውን እድል ምንኛ መልካም እንደሆነ በመናገር የሚቋጭበትን እንመለከታለን። 10ኛው ክፍል ላይ ያየነው ዝግጁ ሆኖ የመኖር ኃላፊነት። ይሄ ሰርገኛ መጣ በርበሬ ቀንጥስ ህይወት እንዳይኖረን ተዘጋጅተን እንደ ክርስቲያን እንድንኖር ስለ 5ቱ ሰነፎችና ትጉ ሙሽራ ጠባቂዎች ተመልክተን ነበር። እነዛ 5ቱ ቆነጃጅቶች በትዕግስት የሚጠባበቁ ነበሩ። 5ቶቹ ደግሞ ሰነፎች ነበሩ። ስለ ሁለቱ አንስተን ሰፋ ያለ ጊዜ ነው የተመለከትነው። አይ ቲንክ ይሄን ካልሆነ በስተቀር በሁለት ክፍለ ጊዜ ያየን ይመስለኛል። ክፍል 11 ላይ ያየነው መክሊትን የማትረፍ ኃላፊነት ነው። ይሄንኑ ሐሳብ ማቴዎስ ወንጌል ምዕራፍ 25ን the first one diligent መሆን አለብን፣ ዝግጁ መሆን አለብን። ሁለተኛ ደግሞ የተሰጠንን መክሊት ማትረፍ አለብን። በዚሁ ክፍል ላይ የሚያብራራ አንድ ስለተሰጠው ቀጥሎ 2 ስለተሰጠውና 5 ስለተሰጠው መክሊት ስለተሰጣቸው ሰዎች አንስተን ደብቆ ወይም ቀብሮ የተገኘውን በሰፊ እነዛን ምሳሌዎች አንስተን ተመልክተናል። 12ኛ ክፍል ላይ ሌሎችን የመርዳት ወይም የለጋስነት ህይወት ሰዎች ሆነን ሰው ሁሉ ስለሚያደርግ ሳይሆን ክርስቲያን ከክርስቶስ ኢየሱስ የተቀበለውን ታላቁን ስጦታ የመለገስ፣ ኢየሱስ ለኛ ምንድነው የለገሰው? ህይወት ነው የሰጠን። እስኪ ኢየሱስ ህይወት ነው የሰጠን በሉ። ምንድነው እሱ የሰጠን? እኛ ደግሞ ከህይወት መልስ ያሉ ነገሮችን ነው የምንሰጠው። እርሱ ምን ስለሰጠን? ክርስቶስ ህይወት ስለሰጠን እኛ ከህይወት መልስ ያሉ ተራ ስጦታዎችን ማቴሪያል ነገሮችን ለሰዎች ልንሰጥ ልንለግስ የለጋስነት ህይወት እንዲኖረን ስለ ደጉ ሳምራዊ ሁሉ አንስተን በጣም በሰፊ ተመልክተን ነበር። ከአጥር ውጪ የሆነ እርዳታ ለማያውቀው ወገን ያደረገውን እርዳታ ያውም ለሚገፉት እነሱን ለማይቀበሉ ሰዎች ካህን እያለ እንዴት አልፎ እንደረዳ በጣም በሰፊ ተመልክተን ነበር። ዩቲዩብ ላይ
ወይ ተጭኗል ወይ ይጫናል። ተከታተሉ አለ ኦሬዲ አለ ብዬ አስባለሁ። ብዙ ቪዲዮ ተጭኗል። 13ኛ ባለን ነገር ሁሉ ላይ እኛ ክዳናዊ ትስስር አለን ከእግዚአብሔር ጋር። ክዳናዊ ትስስር ስላለን ያለን ነገር ሁሉ የእግዚአብሔር ስለሆነ ባለን ነገር ሁሉ ላይ ጌታን የመሾም ኃላፊነት አለብን። ማናቸውም ነገር አካላቶቻችን ሁሉ የማናቸው ብለናል? የማናቸው ብለናል? የእግዚአብሔር ናቸው። ያለን ነገር በሙሉ የማን ነው? የእግዚአብሔር ነው። ባለቤት አለው። አንተ ራስህ ባለቤት አለ በለው አጠገብ ያለውን ሰው። ያበበ ልጅ ስለሆንክ አበበ ያንተ ባለቤት አይደለም። እንደፈለገ ሰውነት ላይ አንተም ራስህ ሰውነት ላይ እንደፈለክ እንድትሆን አልተፈጠርክም። ክርስቲያን ስለሆንን እኛ ክርስቶስን ባለቤት አድርገን የሾምን ሰዎች ነን። ባለ ነገር ሁሉ ላይ እርሱ ባለቤት ነው። ስለዚህ ራሳችንን አቢዩዝ እንዳናረግ እዚህ ጋር ያየነው ምንድነው? ራሳችንን አቢዩዝ እንዳናረግ። ለምሳሌ ያልተገባ ህይወት እንዳንኖር፣ እንድንተነፍስ የተሰጠንን ሳምባ እንዳናቃጥል፣ በሰላም ጤነኛ እንቅስቃሴ እንዲያደርግ የተሰጠንን ልብ በተለያየ መጠጦች እንዳንጎዳ፣ የኔ ሰውነት ነው ብለን እያንዳንዱን ክፍል እየተረተርን ከዚህ የበሳን ከዚህ አንዳንዱ ወንድም እዚህ ሲበሳ ይቻለው እኛ የሰራነው አካላ ይሄ ልብስ እኛ የሰራነው ነው። ሰው የሰራ የለበሳችሁት ልብሶች በሙሉ ሰው የሰራነው አንተ የሰራነው። እንደፈለክ መቅደድ እንደፈለክ ማድረግ ትችላለህ። የፈለከውን ስዕል መሳል ትችላለህ። ሰውነት ግን ስዕል እንድትስልበት የሰጠ ብላክ ቦርድ አይደለም። የክርስቶስ መልክ አለበት ላዩ ላይ የክርስቶስ መጠሪያ ነው። ስለዚህ ይሄን ያየነው በጣም ብሮድሊ ነው፣ ሰፋ አድርገን ያየነው። 50 ስንት ጊዜ ኦፕራሲዮን የተደረገ ኦልሞስት ሰይጣን ሆኖ የሞተ ሰው አለ በዓለም አቀፍ። አንድ ዩቲዩብ ተከታትላችሁ ከሆነ አይታችኋል። የሆነ በጣም ሰውነቱን በሙሉ ተልትሎ መጨረሻ ላይ ተስፋ ቆርጦ ኦሬዲ የለም። አይ ቲንክ አሁን ሞተ ይመስለኛል። አሁን እዚህ ኢትዮጵያ ውስጥ አሁን ኢመርጂንግ ኢሹ ነው እንጂ በጣም ሲሪየስ ኢሹ አይደለም። ታቶ ስለ ታቶ የምታውቁት ኧረ ማታውቁት ብል ይሻላል። ሁላችሁም ነው የምታውቁት። አይገርማችሁም? ጌታ እንደውም አግዟችሁ ነው እንጂ ያልተነከሳችሁት የተለጣጣችሁ ሰውነቱ አይደለም እንዴ? ተተልትሏል። የለም እንዳለ ተበሳስቷል። ዘንዶ አንዳንዱ ስም የተለያየ ነገር ተስሎ ምናምን። አሁን በጌታ ሳትበረቱ በፊት እንዲህ አይነት ህይወት ውስጥ የነበራችሁና ያ ምልክት ላያችሁ ላይ ያላችሁ አትፈሩ፣ አትሸማቀቁ። ብዙ ጉባኤ ስላልሆነ አሁን እየተማረ ያለው ለጥቂት ሰዎች ነው እያወራለሁት። ይሄንን ድርጊት ግን ዛሬም ቤተክርስቲያን ውስጥ ሆናችሁ የክርስቲያን ልጆች ሆናችሁ ጌታን እያገለገላችሁ የጌታ ቤት ውስጥ ሆናችሁ የምትፈጽሙ በሚዲያ የምትከታተሉ ወጣቶች ካላችሁ ይሄ ከዲያብሎስ ነው፣ እንዳታደርጉ። ከዲያብሎስ ነው። ሰውነታችሁ የእግዚአብሔር የክብር ዕቃ ነው፣ የሰው መጫወቻ አይደለም። ስዕላ ስዕል የምንሰራበት መጫወቻ አይደለም። ስለዚህ እግዚአብሔር ከእንዲህ አይነት ህይወት እንድንጠበቅ ይፈልጋል። ገብቶሃል ወይ? በላ ተቀበለ ሰው ገብቶታል? እንደገና ጨብጥና እንዴት ነህ ደህና ነህ ወይ? ሰላምታ እንኳን እኮ በደንብ አልተጠያየቃችሁም። በቃ ስለዚህ እግዚአብሔር የሰጠን አካላቶች በሙሉ የማን ናቸው? መልሶ የራሱ ነው። ሰው በጣም ያንተ አስተሳሰብ ምን አይነት ነው እንዳትሉኝ እንጂ ቆሮንቶስ ላይም ሐዋርያ ጳውሎስ ይሄንን ነው የምናገረው። ክርስቶስ ሊነግስበት ይፈልጋል። ማንንም እንዳታነግስ በለው አጠገብ ያለውን ሰው። ማንንም እንዳይነግስበት በለው። እስኪ አንተም መጫወቻ አታድርግ ራስህን በለው። you are the honest respected one የተከበርክ ሰው ነህ በለው አጠገብ ያለውን ሰው። አንተ ክቡር ሰው ነህ፣ አንተ ደብተር አይደለም ራስህ ላይ አትጫወት በለው። አንተ የተከበረ እንደውም ነጥብ ራሱ ካለ እንደምንም ለማጥፋት እንደው ጌታ ሆይ አጥፋልኝ ነው ማለት ነው ያለብህ። በእርግጥ ይሄ በስባሳው ይሄዳል፣ ያሁኑ ይሄዳል። የማይበሰብስ ስጋ እንለብሳለን። አሜን አሜን። እንደሚለብስ ሰው ያመነ ሰው የለም። እንለብሳለን። አሜን አሜን ሃሌሉያ። ድንገት ግን ኤክስቼንጁ እንደዛ ከሆነ መልሱ እንደዛ አይሆንም እንጂ አንተ ትንሽ የተቦጫጨቀ ስጋ ነው የምትፈልገው ብሎ የተቦጨቀ እንዳይሰጥ ንጹህ መያዝ መልካም ነው ነው ንጹህን ያዝ። በ14ኛ ክፍለ ጊዜ ያየነው የመስካሪነት ባላደራነት ነው። የወንጌል ባላደራነት የወንጌል ባላደራነት ሐዋርያት ሥራ ምዕራፍ 1ን በሰፊ ተመልክተን ነበረ። ታስታውሱ እንደሆነ እነሱ ጌታ ኢየሱስ ክርስቶስ እዚህ ምድር ላይ የነበረውን ሚሽን አብሯቸው የነበረውን ቆይታ ጨርሶ ከ40 ቀን በኋላ ሊሄድ ስል
ወንጌል እንዲመሰክሩ አደራ እንደሰጣቸውና ያንን አደራ ለመቀበል ሳይሆን ኢየሱስ ክርስቶስ የተወረሩበትን ወይም ደግሞ ግዞት ውስጥ የገቡበትን ያንን ግዛት እንዲያስለቅቅ መሻት እንደነበራቸው ሲናገሩ እርሱ ደግሞ በእነርሱ ላይ ሌላ ፕላን እንዳለው ሲናገር እንመለከታለን። ለኛ ደግሞ ለሁላችን በማቴዎስ ወንጌል ምዕራፍ 28 ላይ ወደ ዓለም ሁሉ ሄደን ወንጌልን እንድንናገር ያለማንም ፍቃድ ያለምንም ፍቃድ ዘመኑና ጊዜ ቢያወነባብድም ወንጌልን የመመስከር ኃላፊነት ለሁላችን ተሰጥቶናል። ወንጌልን እንመሰክራለን። አሜን። 15ኛ ገንዘብ ላይ ባላደራ የገንዘብ ባላደራነት ሁሉ በሚለው ላይ ያካትታል። ሁሉ በሚለው ላይ ግን ሞር ኦፍ አወር ቦዲ ፍቃዳችን እነዚህ ላይ ነው ያየነው። የገንዘብ ባላደራነት ያዕቆብ ምዕራፍ 5ን መሰረት በማድረግ በደንብ ተመልክተን ነበር። ገንዘብ ያለን ሳንቲም መጫወቻ አይደለም። ኢቪል ነገሮችን የምንገዛበት አይደለም። መልካም ነገሮችን የምናደርግበት በውስጣችን ያለው ከእግዚአብሔር የተቀበልነውን ራእይ የምናሰፋበት አንድ እየተቅበዘበዘ ያለውን ሰው የምናሳርፍበት በጎ ተጽዕኖ የምናሳርፍበት ነው። መጫወቻ አይደለም ነው። በቁማር እዛም እዚህም የምንበላበት አይደለም ነው። አግኝታችሁኛል? ቁማር መጫወቻ አይደለም። የተሰጠን ብር እኛ ቤት የገባች 10 ሳንቲም በምስጋና ትገባለች፣ ስትወጣም በምሪት ትወጣለች። ያዙና አጠገብ ያለውን ሰው ንገረው፣ እግዚአብሔር የሚሰጥህ ብር፣ እግዚአብሔር የሚሰጥህ ገንዘብ በምስጋና አስገባ። በግምት አትዝራ ዝም ብለህ። ስለዚህ ክርስቲያን ኒዋይ ፖሰስ ሲያደርግ በጸሎት በምስጋና ኢንቨስት ሲያደርግ በምሪት ነው። በህይወታችሁ ዘመን ብዙ ኤክስትራቫጋንት የሆኑ ሰዎች ገጥሟችሁ አይታችሁ ታውቃላችሁ አይደል? በማይረባ ነገር ዘመኑን ገንዘቡን የሚጨርስ እንደዚህ ዘመን ካለፈ በኋላ ህይወቱን በማይሆን ቦታ ላይ ገንዘቡን ከጨረሰ በኋላ እያከከ ይዞራል። ምንም አይነት ገንዘብ ምንም አይነት ነገር ሲኖራችሁ ዋይዙ ጸልዩ። የያዛችሁትን ነገር የት ማዋል እንዳለባችሁ በህይወታችሁ ዘመን ከናንተ አልፎ እግዚአብሔር ያን ነገር እንኳን ሲሰጥ በሰጣችሁ ነገር ለሌላ የምትኖሩበትን ፕላን ያዙ። ብር ይመጣል ነገ። አንተ አሁን ግፈኛ ላለመሆን ተዘጋጅ እንጂ እግዚአብሔር ያመጣልሃል። አሜን ነው ወይ? ጫውና አሜን በል። ሰው ገዝ ያልደረስንበትን ፓስተር ምን እያለ ነው? ሲመጣስ ምን ልትሆን ነው? ባለበት ትኖራለህ እንደ እግዚአብሔር እንኳን አንተ ፀሐይ ራሱ ባለበት ውሎ አያድርም እኮ ቢያንስ ቦታ ቀይሮ ነው የሚያድረው። አቤት ኧረ አንተ ባለበት አትኖርም በለው አጠገብ ያለውን ሰው። 16ኛ በጣም ሰፊ ጊዜ ያየ ነው። እስከ ክፍል 19 አሁን ተሳስቼ ሊሆን ይችላል፣ እስከ 20 ሊሆን ይችላል፣ ከዛ በላይም ሊሆን ይችላል። የጊዜ ባላደራ ነው። የጊዜ ባላደራነት ስላችሁ እግዚአብሔር የሰጠን ዘመን፣ ሰዓት፣ ደቂቃ ሁሉ ካልኩሌት እያደረግን ተምረናል። ባላደራዎች ነን። ዮሐንስ ወንጌል ምዕራፍ 9 ላይ ከንቱ ክርክር የሚከራከሩ የራሱን ደቀ መዛሙርቶች ጭምር ኢየሱስ ክርስቶስ እየገሰጸ ስለ ጊዜ አርጀንሲ ተናግሯል፣ አስተምሯል። 20ኛው ክፍለ ጊዜ ላይ እስከ ክፍል 22 ገላትያ 5ን መሰረት አድርገን በእግዚአብሔር የመመራት ኃላፊነት governed by God እግዚአብሔር እንዲገዛን፣ ምክንያቱም ራስ ገዝ የሆነ ህይወት እንዳይኖረን እግዚአብሔር የሚመራን ህይወት እንዲኖረን በእግዚአብሔር የመመራት ኃላፊነት ብለን ተመልክተናል። በ18ኛ ፖይንቱ ነው እንጂ 18 ክፍሉ 23 ነው። እስከ 23ኛ ክፍለ ጊዜ ላይ ዮሐንስ ወንጌል ምዕራፍ 10 መሰረት በማድረግ ክርስቶስን የመከተል ኃላፊነት የሚል ተመልክተናል። 19 እስከ 28 ነው ከ24 እስከ 28 5 ተከታታይ ሮብ ማለት ይቻላል ስለ መቀደስ የመቀደስ ኃላፊነት ክርስቲያን የመቀደስ ግዴታ አለበት፣ ኃላፊነት አለበት። ከሌላ ተለይቶ ለእግዚአብሔር የተጠራ ህዝብ ነው ማለት ዘውልቁን ጭምር መሰረት አድርገን ተመልክተናል። ዛሬ የምናየው በእግዚአብሔር መንግስት ላይ የመዝራት ኃላፊነት አለበት። ክርስቲያን has to invest on God's kingdom ጊዜያዊ ነገር ላይ ብቻ ህይወቱን እንዲያባክን ሳይሆን በእግዚአብሔር መንግስት ላይ ኢንቨስት የማድረግ ኃላፊነት አለበት። አጠገብ ያለውን ሰው ያዝና በሚያልቅ ቦታ ብቻ ሳይሆን በዘላለማዊ መንግስት ላይ መዝራት ኃላፊነት አለበት ይበሉት።
ወይ አሳጥሩና እንደዚህ ብላችሁ ነገሩ አንተ ባሎስከ እንደ ክርስቲያን በዘላለማዊ በእግዚአብሔር መንግስት ላይ የማጠራቀም የመዝራት ግዴታ አለብህ። ይሄ ሲመቸን የሚሆን አይደለም የግድ ነው። ምክንያቱም እዛ ያለ ካዘናችን ባዶ እንዳይሆን we are responsible to invest on God's kingdom። ይሄ ክሳራ የሚመስለው ብዙ ሰው አለ። ጉዳዩ ከገንዘብ ጋር ብቻ የሚያገናኘው ማአት ሰው አለ። ስለዚህኛው ጉዳይ ስናነሳ እንደ መጽሐፍ ቅዱስ ከገንዘብ በላይ ሆነ ጊዜን ጉልበትንና ስጦታን ሁሉ ነገራችንን የሚያካትት ነው። በእግዚአብሔር መንግስት ላይ ኢንቨስት ማድረግ፣ በእግዚአብሔር መንግስት ላይ በእግዚአብሔር መንግስት ላይ ገንዘባችንን የማጠራቀም፣ በእግዚአብሔር መንግስት ላይ ጉልበታችንን የማፍሰስ ግዴታ አለብን። የዘማሪ ኤፍሬም መዝሙር እንዲህ ይላል፣ ታግዙኛላችሁ ለምለም ቢቃጠል ወጣትነት ብነድም ላንተ ጉልበቴ አይጆን አንተ እኮ እኔ እኮ ያንተ ኮርድ ነው የሚመቸኝ። አንተን ሳይጽናናለሁ እኔ የምሬድ ነው በጣም እጽናናለሁ። ጌታ የተመሰገነ ይሁን። ሃሌሉያ። እኔን የምታጽናናኝ አንተ ብቻ ነህ። እዚህ ቸርች እኔን ጆኒዬ አሹ ተወሶ አንተን ሳይ ነው እኔ መጽናናው። በቃ እነሱ አጽናኑኝም፣ እነሱ እኔን አጽናኑኝም። ለምን እኔ መጽናናበትን ሰው ፈልጋለሁ። ጆኒ አንተ አትጥፋውልኝ። ዞላም የሆነ ቦታ ቼክ አድርጋለሁ ምንም አይልም፣ ያጽናናኛል። ብነድ ላንተ ጉልበቴ በኢየሱስ ስም አሜን። ጉልበታችን ለሱ ይንደድለት። አረ በኢየሱስ እስኪ ቀኛችሁን አንሱና ጉልበቴ ላንተ ይንደድ በሉ እስኪ። ህይወቴ ላንተ ይፍሰስ በሉት እስኪ። ገንዘቤ ላንተ ይፍሰስ በሉት እስኪ። ያለኝ ሁሉ ላንተ ይሁን። ሃሌሉያ። ወይኔ ቅር አይለኝም፣ አይጸጽተኝም፣ አይደብረኝም፣ አይቀፈኝም፣ ቅር አይለኝም። ለርሱ ሁሉ ነገሬ ቢሆን። አሜን 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 አሜን። እስኪ እጃችሁ ወደ ላንሱና አባቴ ሆይ ዘመኔን ላንተ አፍስሼ ማለት ፈልጋለሁ በሉ እስኪ። ኦ ራዲካቲያና ሲያቦራ ባሺላ ባህዲያ ስንቱ ጫት ቤት ዘመኑን ጨርሷል። እዛው ሳይመለስ ቢመለስ እንዴት መልካም በሆነ። ሳይመለስ ስንቱ እዛ ሶስት ቤት ሞቶ አልቋል። ሳይመለስ በራሱ መንገድ እየተንከራተተ ስንቱ መንገድ ላይ ሞቶ ቀርቷል። እግዚአብሔር ሆይ የኔና እዚህ ያሉትን በሚዲያ የሚያዩኝን ላንተ ራሳቸውን ለመስጠት የፈቀዱትን እና የሚፈልጉትን ወገኖችን ሁለመናቸውን ወስደህ ለራስህ ተጠቀም። እንደ ሻማ ላንተ ያበራን እንድንኖር መንደድ ካለብን እንደዛ የነደድን መኖር እንድንችል አባጃሎ ሰካቲያ ያንን አቅም እግዚአብሔር ሆይ ስጠኝ ጉልበት በሉ ጌታ ያን አቅም ስጠኝ አባ። ሃሌሉያ። በእግዚአብሔር መንግስት ላይ ዲፖዚት እንድኖረን ባዶ ካዘና ባዶ ማንነት ከእግዚአብሔር መንግስት ላይ ሲፈተሽ ባዶ የሆነ ወና የሆነ ካዘና እንዳይኖረን እግዚአብሔር ይርዳን። አሜን። ይርዳን። አሜን። ይርዳን። እግዚአብሔር ይርዳህ በሉት። ቀሪ ዘመኔን እንድትሰጥ፣ ወጣትነትን እንድትሰጥ፣ ጉብዝናህን እንድትሰጥ፣ ውበትህን እንድትሰጥ፣ ጉልበትህን እንድትሰጥ፣ ዘመንህን እንድትሰጥ፣ ማንነትህን እንድትሰጥ፣ ችሎታህን እንድትሰጥ፣ ገንዘብህን እንድትሰጥ፣ ቤተሰብህን እንድትሰጥ፣ ከፍታህን እንድትሰጥ እግዚአብሔር ይርዳህ በሉ። አሜን። ይርዳን። በተረፈ ህይወት ሳይሆን በሙሉ ዘመናችን ኪያቶስ ማሃቲያሺ ሊቫሃራቶ ሁሉ ነገራችንን ወስቶ ማልቪና ሱታ አምጣ ስል እንደ አብርሃም እንካብለን ያረድን በኢየሱስም ለራሳችን ሪዘርቭ የምናደርግ ሳይኖር ጴጥሮስ አንድ ጊዜ እንዲህ አለ፣
ያ ሰነፍ ሰው መጥቶ ስላሳተው ነው። ከዚህ በፊት አውርቻለሁ። ቢሆንም ግን ጴጥሮስ አንድ ወሳኝ ጥያቄ ጠየቀ። ለኛም እረፍት የሚሆን እኛ ትዳራችን ህይወታችን በሙሉ ሰጠን አለ። ወይኔ እግዚአብሔር ሁለመናችንን እንድንሰጥ አቅም ይሁነን፣ አቅም ይሁነን። አሜን አሜን። ኢንቨስት ኦን ጋድስ ኪንግደም። በእግዚአብሔር መንግስት ላይ ተቀማጭ ኑሪ በለው አጠገብ ያለውን ሰው ያዞና ንገረው። በእግዚአብሔር መንግስት ላይ ጉልበትህን አፍስስ በለው። ጮክ ብለህ ንገረው። በእግዚአብሔር መንግስት ላይ ጉልበትህን አፍስስ በለው። በእግዚአብሔር መንግስት ላይ ገንዘብህን አፍስስ በለው። በእግዚአብሔር መንግስት ላይ ውበትህን አፍስስ በለው። በእግዚአብሔር መንግስት ላይ ኑሮህን አፍስስ በለው። ያዋጣል ያዋጣል ወይ ያዋጣል ወይ? ሃሌሉያ ሃሌሉያ። ኡላቲያስ ፔለቬኒያስ ጌታ ኢየሱስ ክርስቶስ ሰብስቦ የምድርን ካዘና ምን እንዳለ ታውቃላችሁ? ብልና ዝገት የሚበላበት ነው አለ። ሃሌሉያ። የሚጠፋ ተረማመስ ነው። ስንቱ ወጣት አሁን ላይ በየሜዳ ሁለት አርጎ ላካቸው የተባለ ያለ አንተ ተው እኔ ምን አልኩ? አሁን ሁለት አርጎ ላካቸው ነው ያለው። በብሎ ቦታ ላይ የማይረባ ቦታ ላይ የማይጠቅም ህይወት ላይ አንዳንዱ አሁን እናንተ እዚህ ናቸው፣ አንዳንዱ ፑል ቤት ነው። አንተ ግን እግዚአብሔር አግዘውና ረድቶ እቺን 2 ሰዓት እንኳን you are investing on God's kingdom። ይሄ ሊያስደስት ይገባል። ለጌታ ክብር ይሁን። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ያኔ ቢነት ቢቃጠል ወጣትነቴ ቢነድም ላንተ ጉልበቴ። ሃሌሉያ። ካንተ ጋር ልኖር ካንተ ጋር ጌታዬ ልኖር ካንተ ጋር ያላንተማ አይሆንልኝም ካንተ ጋር ብቻዬን አያምርብኝም ካንተ ጋር ይህ ልቤ ተመኝቶታል ልኖር አንተ ጋር ባልበላ እጠግባለሁ ልኖር አንተ ጋር ይህ ልቤ ተመኝቶታል ልኖር አንተ ጋር ባልጠጣ ያረካኛል ካንተ ጋር። አሜን። ከማን ጋር? በእግዚአብሔር መንግስት ላይ ኢንቨስት ያደረግከው ታይም አያስቆጭም።